የመጨረሻው ሰዓት ላይ ደርሰናል። ዝና ሉላ አዲስ አበባ እንዳለች አውቋል። እወዳለሁ። ቆንጆ ናት። ማናባ ስለ ቁንጅናው ጠየቀ? በልጅ ስለመጣሽ መቼም ይቅርታ አላደርግልሽ። እኔን የፈለግሽው ነገር ልታደርጊ ትችላለሽ። አንቺ ግን በአንድ ልጅ ነው የመጣሽው። እውነትህን ነው ብሩኬ? የኔ እናት የአባዬ ሚስት አልወጣም። ደግሞ እዚህ ቤት ማንም ሰው እንደሌለ ማወቅ አለብሽ። እና ታዲያ እንድፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሁሽ። እዚች ቤት አይደለም ብሩክን ምንም ሳታገኝም እሺ ሰማሽ? ልቀቂኝ። አውቀሽ ምን ትመጫለሽ? ድረሱልኝ። ድረሱልኝ። እውነቱን ተናገር። ያለበለዚያ በደቂቃ ውስጥ ነፍስ ትወጣለች። በረሃ ምን ነበረ? ምንድን ነው ያደረገው? በቃ እሺ፣ በቃ እነግርሃለሁ። የነ ሞገስ ጠበቃ ከባድ ችግር ገጠመው። ቅድስት ማህሌትን ከቤት ውጭልኝ በማለት አንቃ ደፋቻት። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ምሳሌን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ቅድስት ማህሌትን አንቃ ደፋቻት። ከቤት ውጭልኝ በሚል አነቀቻት። ማህሌትም እባካችሁ የሰው ያለ ድረሱልኝ እያለች ተማጸነች። ነገር ግን በሰዓቱ ማንም አልደረሰላትም ነበረ። መድብልና ብሩክ በተቀመጡበት አንዳንድ ውይይቶችን እየተወያዩም ነበረ። ጥላቶቻቸውንም እስር ቤት የሚያስገቡበት ሰዓት ቅርብ እንደሆነም ተነጋገሩ። በዚሁም አጋጣሚ ቅድስት ማህሌትን እንዳልወደደቻትና ከዛ ቤት መውጣት እንዳለባት ለሞገስም ነገረው። ማህሌት ከዛ ቤት ለቃ መውጣት እንዳለባትና ቅድስትም እንደደበራት ይነግረዋል። ብሩክም እሺ አደርጋለሁ በማለትም መለሰለት። ማህሌትም መድብል ጋር ሄዳ እንግዲህ እንዴት ነው ሰላም ነሽ ብሎም ይጠይቃታል። ምን ሰላም አለ በጎረምሳ ሴት እያስደበደባችሁኝ ብሎ ብላም ትለዋለች። በዚሁም አጋጣሚ መድብል ከት ብሎም ይስቅባታል። ምን ነው አንተም ጥሩ ሰው ነበርክ፣ አንተ ነበርክ ጥሩ ሰው፣ አንተም እንደዚህ ሆንክ ብላም ትለዋለች። ምንድን ነው ጥሩነቴ ብሎም ይላታል። ምን እናድርግ እንግዲህ ምን እናድርግ ቻዩ መቻል ነው ብሎም ይመልስላታል። አንድ ጥሩ የተባልክ አንተም ነበርክ፣ አንተም እንደዚህ ብለህ መለስክልኝ ብላም ትለዋለች። ምንድን ነው ጥሩነቴ በማለት አንዳንድ ነገሮችን ይነግራታል። ሞገስና ሉላ ቁጭ ብለው እንግዲህ የገጠማቸውን ችግሮች ሲያወሩም ነበረ። ንብረታቸው በቃ አሁንም ተመልሶ እንደሚያዝ፣ ንብረታችን ተመልሶ በቃ ተያዘ ማለት ነው፣ አናገኝም ማለት ነው እያለም ይላታል። ነገር ግን ሉላ ለሞገስ አይዞህ ሞገስ ይመለሳል፣ ሁሉም ነገር ይመለሳል እያለችም ስታጽናናውም ነበረ። ሌላ ጠበቃ እንፈልጋለን፣ ይህም ደግሞ ሌላ ጠበቃ ንብረታችንን እንደሚያስመልስልንና ከሀገር ውጭም እንደምንወጣ ተስፋ አደርጋለሁ፣ አይዞህ ሞገስ እያለችም እንግዲህ አዎ ትክክል ነሽ ሉላ፣ ሁሉም ነገር ይስተካከላል እያለም ይላታል። በዚሁም አጋጣሚ አንቺ እዚህ መሆንሽን ታወቀ ዝና አሁንም ደግሞ ሌላ ችግር ይፈጥርብን ነው፣ ይህ ጠበቃ ለዝና አንቺ እዚህ እንደሆንሽ ነግሮታል ብሎም ይላታል። በዚሁም አጋጣሚ ዝና ጠበቃው እኔ ሊደፍረኝ መሆኑን ሲያቅ ይገለዋል እንጂ ዝም አይለውም። ምክንያቱም እኔን እንኳን እንደዚህ ላደረገኝ መለስ ብሎ ለሚያየኝም ሰው ይደባደብም ነበር ብላም ትለዋለች። የራሳቸው ጉዳይ ታያቸው፣ ሁሉም ነገር ይስተካከላል። እኔና ሞገስም እኔና መድብልም ነገሮችን ለማስተካከል እየሞከርን ነው። እነሱንም በቅርብ ቀን እስር ቤት እንደሚገቡ ተስፋ እናደርጋለን ብሎ ተስፋም ይሞላታል። በዚሁም አጋጣሚ መድብል ይደውልለታል። እነሱም በቅርብ እስር ቤት እንደሚገቡም ይነግረዋል። ሞገስም ደግሞ ሉላ ያለችበትን ዝና እንዳወቀ ይነግረዋል። አይዟችሁ እናንተ ብቻ ጥንቃቄ አድርጉ፣ መቼም ቢሆን አያገኟችሁም፣ ሰፈሩም ለእናንተ አዲስ ስለሆነ ጥንቃቄ አድርጉ፣ በቅርብ ቀን እነሱም ይያዛሉ፣ አይዞህ ወንድሜ በማለትም እሱንም እያጽናናውም ነበረ።
ማህሌትም ብሩክን እንግዲህ መቼ ነው ይቅርታ የምታደርግልኝና አብረን የነበረውን ህይወታችንን እንደገና ተመልሶ በፍቅር የምንኖረው ብላም ትለዋለች። ብሩክም እኔ መቼም ቢሆን ይቅርታ አላደርግልሽም፣ መቼም ቢሆን ይቅርታ አልልሽም። እኔ አባት ነኝ፣ በልጄን የመጣሽው በልጄ መተሽብኛል። እኔ መቼም ቢሆን ላንቺ ይቅርታ አላደርግም፣ ግን ትማሪበታለሽ ብሎም ይላታል። ምኑን ነው የምማርበት? እቤት ውስጥ እያኖርከኝ ብዙ ህይወት ከፍለን ብዙ ዋጋ ከፍለናል። እኔና አንቺ ስንገናኝ የነበረበትን ጊዜ ታስታውሻለሽ ብሎም ይላታል። አዎ አስታውሳለሁ በማለት አንዳንድ ነገሮችንም እያወሩም ነበረ። በዚሁም አጋጣሚ እንግዲህ አንቺ በዛን ሰዓት ጥሩ ሰው ነበርሽ ብሎም ይላታል። አሁንም ጥሩ ሰው ነኝ ብላም ትለዋለች። አይ ዝም በይ ነበርሽ በማለት እንግዲህ በነበርሽ ይወስናል ማለት ነው። አሁንም ቢሆን እኔ መቼም ቢሆን ይቅር አላደርግልሽም፣ ተማሪበታለሽ ለሌላ ህይወትሽ ብሎም ይላታል። እኔ መቼም ቢሆን ሌላ ህይወት አልፈልግም፣ ታንተው ጋር የመኖር ህይወት ነው ያለኝ ብላም ትለዋለች። እሱም ሌላ ህይወት እንደሚፈልግና ሌላ ህይወት እንደሚመሰርት ይነግራታል። ትህትናን ዝናን እወድካለሁ ብላም ብለዋለች። ነገር ግን ዝና ማመን አቅቶታል። ምንድን ነው ያልሽኝ? አንቺ ራስሽ ማህሌት ትህትና ነሽ ብሎም ይላታል። አዎ ራሴ ትህትና ነኝ። ምን አልሽኝ? እወድካለሁ። እስቲ ድገሚው፣ እየተሰማኝ አይደለም ብሎም ይላታል። እወድካለሁ በማለት ደግማ ደጋግማም ስትለውም ነበር። ነገር ግን ትህትና ይህንን ያደረገችው ነገር ተገዳ ነው። ምክንያቱም አንድ ራሴን ማውጣት አንድ ራሴን ማጥፋት አለብኝ ሁለት የሚል ሁለቱን ውሳኔ ወስናም ነበር እንደዚህ ያደረገችው። መርዙም እንግዲህ ዛሬ ላይ እኔ የማልችለው ስራ የለኝም በማለት እንግዲህ ሄዶ ስቶፍ ሰራለሁ ብሎ በመብራትም ተይዟል ማለት ነው። በጣም ይደነግጣሉ። ግን አንተ እዚህ ምን ልትሰራ መጣ ብላም ትለዋለች። በዚሁም አጋጣሚ እኔ እዚህ ሰፈር ነኝ ብለህ ስትለኝ በቃ ስቶፍ ስለተበላሸብኝ ናና ስራልኝ አልኩክ፣ አንተ ደግሞ ሁሉን እችላለሁ አልክ። ያለማወቅ እኮ ሞኝነት አይደለም፣ ለምን አውቃለሁ ትላለክ ብላም ትለዋለች። አሁን ለማንኛውም አንተም በኤሌክትሪክ ተይዘካል፣ ሌላ ሰራተኛ አምጥቼ ስቶፉን አሰራለሁ ብላም ትለዋለች። በፍጹም ሌላ ሰራተኛ እዚህ ቤት መጥቶ ስቶፉን አይሰራም፣ ወይም ወስጄ አሰራለሁ ወይም አዲስ እገዛለሁ በማለትም እንግዲህ እኔ አንቺን ነገር ሁሉን እሞላለሁ በማለት ይመልስላታል ማለት ነው። የሞገስም ጠበቃ ራሱን ለማውጣት እንግዲህ ያደረገው ጥረት ዛሬ ላይ ራሱን ሊያስይዘው አስችሎታል ማለት ነው። ራሱን ወጥመድ ውስጥ ጨምሯል። ምክንያቱም ባለፈው በተደረገው ነገር ሞገስ በር ላይ ፖሊስ ይዞም ሲጠብቀውም ነበረ። እሱም ደግሞ ዝናን ታልደፈርኩሽ አብረን ታልተኛን እያለም ሲያሰቃያትም ነበረ። ነገር ግን በዛን ሰዓት ፖሊስ ነን በሩን ክፈት ሲባል በዛን ሰዓት ደንግጦ ለዝናም ነበር የደወለው። ዛሬ ግን ዝና ዛሬ ላይ ደውሎ እሱ ራሱ ከእስር ቤት እንዲፈታ ያደረገውም እሱም ነበረ። ከእስር ቤትም የተፈታበት ምክንያት እሱም ሉላን ሊያገኝ ነበር ይህንን የሚያደረገው። በዚሁም አጋጣሚ ይገናኛሉ። ሲገናኙም እንግዲህ ያለውን ነገር ይጠይቀዋል። ሲጠይቀውም አንተ ተዝና ጋ ያለህ ተሉላ ጋ ያለህ ግንኙነትስ ምንድን ነው? በምንስ እንዴት ተገናኛችሁት? ብሎም ይለዋል። እንዴትስ ነበረች? ብሎም ይለዋል። ስለ መልኳም ይነግረዋል። ነገር ግን ስለ መልኳ ሲነግረው ማናንተ ይሄን ጠየቀህ? በማለት አንዳንድ ነገሮችን እየዘቀጠውም ነበረ። አይ ይሄን የጠየቀኝ መስሎኝ ነው ብሎም ይመልስለታል። በዚሁም አጋጣሚ እስቲ ተሷ ጋር የተገናኛችሁበት ምክንያት ምንድን ነው? አይ እነሱ ንብረታቸውን እንዳስመልስላቸው ኬዝ ይዤ ነበረ። ነገር ግን በዛን ሰዓት ስላንተ ብዙ ደጋግመው ያወራሉ። ምንድን ነው ስለኝ የሚያወሩት? ብሎም ይለዋል። አንተን እንደሚፈሩክ እና ተደብቀውም እንደሚኖሩ ይነግሩኛል ይላል። ማለት አልገባኝም በማለት ነገሮች እየነገረው ያለው ነገር ምንም ሊዋጥለትም አልቻለም። እሺ ሌላ ጥያቄ ልጠይቅህ፣ የኔ ስልክስ እንዴት ልታገኝ ቻልክ? ብሎም ይለዋል። አይ በዛን ሰዓት ለነፍሴ ስል ወደ አንተ ደወልኩኝ ብሎም ይላል። ማለት ዝና ሞገስ ውጪ ላይ ፖሊስ ይዞ እየጠበቀኝ ነበረ፣ ሉላም አጠገቤም ነበረች። በዛን ሰዓት ፖሊሶች በር ሲያንኳኩ ቀጥታ ወደ አንተ ደወልኩ ብሎም ይለዋል። በዚሁም አጋጣሚ ዝና ይህ ነገር ሌላ ነው በማለት ሌላ ጥርጣሬ ውስጥ ይገባል። የገባውም ጥርጣሬ ትክክለኛውን መንገድ እየወሰደውም ይገኛል። በጣምም ይገረምና አሁን ቀጥ ብለህ ታወጣለህ የሆነውን ነገር በማለት ሽጉጥ በጭንቅላቱ ላይ ደቅኖ አሁን ከሉላ ጋር ያለህ ግንኙነትስ ምንድን ነው
እያንዳንዱን አውጣ ወይንም ደግሞ እገልካለሁ እያለም ሲያስፈራረውም ነበረ። በዚሁም አጋጣሚ ጠበቃው እየሆነ ያለውን ነገር መጀመሪያ ዋሽቶም የነበረውን በስተመጨረሻ ሊነግር ተገዷልም ማለት ነው። የሆነውንም ነገር ተናግሯልም ማለት ነው። ትህትናም እንግዲህ በትህትና ማስመስሎ ጠይቆትስ ነበር። ይቺ ልጅ እንዴት ነች ብሎም ጠይቆትም ነበረ። ስለ ሰዎች ስለ ሴቶች ውበትም ነበር ሲያወራ የነበረው። አንተ ግን ምንድን ነው ከማንም ሴት ጋር የማንንም ውበት ነው እንዲህ ስታወራ የምትውለው ብሎም ይለዋል። አዎ ትክክል፣ እኔ ያለነሱ እኛ ያለነሱስ ታዲያ መቼ እናምራለን ብሎ የሰው ፍቅር የሴት ፍቅር ነበር ሲያወራም የነበረው። እኔ ካለ ሚስቴ ከማንም ጋር ማደር እንደማልችልም እያለ አንዳንድ ነገሮችንም ሲያወራም ነበር። ነገር ግን አንተ እያወራክ ያለው ነገር ሌላ ነው በማለት ዝናም በጣም ይናደድና ተነስቶ ጭንቅላቱ ላይ ሽጉጥም ይደቅንበታል። ሽጉጡንም ደቅኖ እያንዳንዱን ነገር አውጣ፣ እማታወጣ ተሆነ እገልካለሁ እያለም እንግዲህ እያስፈራራውም ነበር። ጠበቃውም እሺ በቃ አትግደለኝ፣ የሆነውን ነገር እያንዳንዱን ነገር እነግርካለሁ እያለ እየተማጸነ እየለመነው ይገኛል። ውድ ቤተሰቦቼ ያቆመውም እዚህ ላይ ነበረ። ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።